ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ሶስተኛ ክፍል ወይም ሶስተኛ ትምህርታችን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ ቅርጻቸውንም እንዲሁም ድምጻቸውን በቀላል መንገድ እናውቃለን የሚለውን አብረን እናያለን ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ቤቱን ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ አልፋለሁ ማለት ነው። ዛሬ ይዤላችሁ የመጣሁ እንግዲህ ምንድነው ከነ እስከ ዠ ከነ እስከ ዠ ያሉትን እንዴት በቀላል መንገድ ድምጻቸውንም ሆነ ቅርጻቸውን በቀላል መንገድ እናውቃለን የሚለውን አብረን እናያለን ማለት ነው። እንግዲህ የመጀመሪያው ምን ይላል? ነ ነ ኑ ኒ ና ኔ ን ኖ። እንድገመው እስኪ። ነ ኑ ኒ ና ኔ ን ኖ። ያ ድምጻቸውን በዚህ መልኩ ካየን አሁን ወደ ቅርጻቸው እንሂድ። አሁን እናንተ ሁሌም እንደምላችሁ ምን ማድረግ አለባችሁ? የመጀመሪያ ፊደል ብቻ ማወቅ። የመጀመሪያ ፊደል ካወቃችሁ ሌላው በጣም ቀላል ነው ማለት ነው። ስለዚህ የመጀመሪያ ፊደል በደንብ ካወቁ ከዛ የመጀመሪያ ፊደል ምን የላትም አልኳችሁ? ምንም አይነት ቅጥል የለባትም። በዚህ ታውቃላችሁ። ሁለተኛ ስንሄድ ደግሞ ምንድነው ጎኑ ላይ ቅጥል እንዳለው ሁሌም ነግራችኋለሁ ማለት ነው። የሁሉም በሚባል ደረጃ አሁን ሁሉንም ማየት ትችላላችሁ። በቀኝ በኩል ጎናቸው ላይ ምን አለባቸው? ቅጥል አለባቸው። ሁሉንም እዩ አሁን። ከዛ ሶስተኛ ደግሞ እግራቸው ይንሸፈፋል ብያቸዋለሁ። እግራቸው ወደ ቀኝ የተንሻፈፈ ነው ብያቸዋለሁ። ስለዚህ አሁንም ሁሉንም እዩ፣ ሶስተኛ ፊደልን ማለት ነው እዩ። ምንድነው ማለት ነው? እግራቸው ሸፋፋ ነው ማለት ነው። ሸፋፋ ነው። ከዛ አራተኛ የተለያየ ቅርጽ አላቸው። አራተኛ ለምሳሌ ልክ እንዴት ነው የምትጻፈው? ልክ እንደ ና ትጻፍና ግን ይሄ ወደዚህ የተጣመመ ነው ማለት ነው። ወደ ቀኝ በኩል የተጣመመ ነው ማለት ነው። ኦኬ። አምስተኛ ደግሞ ምንድነው? ቀለበት እንዳለባት ነግራቸዋለሁ። አምስተኛ ደግሞ ሁሉም የአምስተኛ ፊደላቶች ሁሉም ምን አለባቸው? ቀለበት አለባቸው። በዚህ ታውቃላችሁ። ስድስተኛ የተለያየ ቅርጽ ያላቸው እሱም በድምጻቸው እንትን ማለት ትችላላችሁ። ልክ ይሄ ደግሞ እንደ ነ ይጻፍና ግን ወደዚህ ወደ ግራ የዞረ ነው ማለት ነው። ጫፍ ላይ የዞረች ናት ማለት ነው ወደ ግራ። ደግሞ ሰባተኛ ፊደል ደግሞ ምንድነው? እግር ካላቸው ባለ ሁለት ወይም ከዛ በላይ እግር ካላቸው በቀኝ በኩል እግራቸው ያጥራል ብያችሁ ነበረ። ስለዚህ እግር ከሌላቸው ደግሞ ምን ማድረግ አለባቸው ማለት ነው? በምን ማወቅ አለባችሁ? እግር ከሌላቸው ወይ ጫፋቸው ላይ ምን ይኖራቸዋል ማለት ነው? ቀለበት ነገር ወይም ኮፍያ ነገር ይኖራቸዋል ማለት ነው። ስለዚህ እናንተ በዚህ መለየት ትችላላችሁ ማለት ነው ቅርጻቸውን። ኦኬ፣ ወደዚህኛው እንሂድ። ይሄኛውስ ማን ነው? ኘ ኘ ኙ ኚ ኛ ኘ ኚ ኞ። እስኪ እንድገመው አንዴ። ኘ ኙ ኚ ኛ ኘ ኚ ኞ። ያ አሁን ድምጻቸውን በዚህ መልኩ ማየት፣ ከዛ ወደ ቅርጻቸው ማየት። አሁን እናንተ የነም ቤተሰብ ካወቃችሁ በጣም ቀላል ነው ማለት ነው። ስለዚህ ከነ ላይ ችን ከላይ ጋደም ያለ ነገር ስትጨምሩበት ምን ይሆናል ማለት ነው? ኘን ይሰጣችኋል። አሁን ከዚህ ጋር የሆነ ጋደም ማድረግ ማለት ነው። ስለዚህ ቅርጻቸው ተመሳሳይ ነው። ይህን ከጻፋችሁ ለመጻፍም አይከብዳችሁም። ከዛ ይህን ከላይ ችን ቀስቷን ከላይ መጨመር ብቻ ነው የሚጠበቅባችሁ ማለት ነው። ስለዚህ ኘ ልክ እንደነ ትጻፍና ግን ከላይ ምን አለባት? ያለባት። ከዛ ኙ ማለት ደግሞ ያው ከላይ እንትን መጨመር ብቻ ነው። ከላይ ችን ቀስቷ ነው የሚቀጥሏል መጨመር ብቻ ነው። ኝም እንደዛው እግራቸው የተሻፈ። አራተኛ የተለያየ ቅርጽ ያላቸው ልክ ና ላይ የለኛዋን መጨመር ብቻ ነው። ኦኬ። አምስተኛ ቀለበት እንዳለባት ነው። ስድስተኛም ልክ እንደ ን ትጻፋለች ግን ከላይ አለባት። ኞ ማለት ደግሞ ልክ ኖ አለች ከዛ ከላይችን ጋደም ያለችው ነገር ስጨምሩባት ኞን ይሰጣችኋል ማለት ነው። ስለዚህ በቀላል መንገድ የመጀመሪያውን ካወቃችሁ ለሁለተኛውም ለማወቅ በጣም ቀላል ነው፣ ይረዳችኋል ማለት ነው። ስለዚህ የመጀመሪያውን ትኩረት ሰጣችሁ ስታዩ ቅርጻቸውን በደንብ መለየት መሞከር አለባችሁ። ከዛ ቀጥሎ ያለውም ለእናንተ አሪፍ እየሆነላችሁ ይሄዳል ማለት ነው። ያ
ወደዚህኛው እንሂድ። ለምሳሌ ይህ ማን ነው? አ አ ኦ ኤ አ ኤ እ ኦ። እንድገመው አንዴ። አ ኡ ኢ አ ኤ እ ኦ። ያ አሁን ምን እንይ? ድምጻቸውን አየን። አሁን ቅርጻቸውን እንዴት እንለይ? የመጀመሪያ እንደነገርኳችሁ ምን የለባትም ማለት ነው? ቅጥል የለባትም የመጀመሪያ ፊደል። ከዛ ሁለተኛ ፊደል ደግሞ ጎኗ ላይ ምን አለባት? ቅጥል እንዳለባት። ሶስተኛ እግራቸው ሸፋፋ እንደሆነ መያዝ። አራተኛ ባለ እግር ከሆኑ ሁለት ወይም ከዛ በላይ እግር ካላቸው ማለት ነው በግራ በኩል እግራቸው እንደሚያጥር መያዝ። አሁን ለምሳሌ አንዩት፣ እግሯ ምንድነው? በግራ በኩል አጭር ነው ማለት ነው። አምስተኛ ሁሌም ቢሆን ቀለበት እንዳለባት መያዝ። ከዛ ስድስተኛ የተለያየ ቅርጽ ያላቸው ልክ እንደ አጻፍና ቻውን ክድክድ ነገር አላት፣ እዚህ ጋር የተጣመመ ነገር አላት ማለት ነው። ከዛ ወደ ሰባተኛ ስንሄድ ደግሞ ሰባተኛ ፊደል ደግሞ ሁሌም እንደምላችሁ ሁለት ወይም ከዛ በላይ እግር ካላቸው በቀኝ በኩል እግራቸው ያጥራል ብያችኋለሁ። ከአራተኛ ፊደል ተቃራኒ። የአራተኛ በግራ በኩል ነበር ያጥራል ያልኳችሁ። የአምስተኛ ደግሞ ምንድነው? በቀኝ በኩል ያለው እግሮቻቸው ያጥራል ማለት ነው። ኦንዩ እግሯ በቀኝ በኩል አጭር ነው ማለት ነው። ስለዚህ በዚህ መልኩ መለየት ትችላላችሁ ማለት ነው። ወደዚህኛው እንሄድ። ይህ ደግሞ ማን ነው? ከ ኩ ኪ ካ ኬ ክ ኮ። እንድገመው እስኪ። ከ ኩ ኪ ካ ኬ ክ ኮ። ያ አሁን ድምጻቸውን አየን። ቅርጻቸውን ለመለየት በጣም ቀላል ነው። የመጀመሪያ ቅጥል የለባትም እንደነገርኳችሁ። ከዛ ሁለተኛ ጎኗ ላይ እንዳላት፣ ሶስተኛ እግራቸው ሸፋፋ ነው፣ አራተኛ በግራ በኩል እግሩ አጭር እንደሆነ፣ አምስተኛ ቀለበት እንዳለባት፣ ስድስተኛ ልክ እንደ ከተጻፍና እዚህ ጋር ግን ጠመም ያለ ነገር እንዳላት፣ ሰባተኛ ደግሞ እግሯ በቀኝ በኩል ያለው እንደሚያጥር መያዝ። ያ ይሄኛው ደግሞ ማን ነው? እችኛዋ ኸ ነች። ኸ ኸ ሁ ሂ ሃ ሄ ህ ሆ። እንድገመው እስኪ አንዴ። ኸ ሁ ሂ ሃ ሄ ህ ሆ። ያ ድምጻቸውን ይመስላል። አሁን ቅርጻቸው እንዴት እንለይ የሚለውን እናያለን። የመጀመሪያ ቀጥለ እንደሌለባት መያዝ ነው ብያችኋለሁ። እዚህ ጋር አሁን ልክ ከን ካወቃችሁ የከን ሁሉን ካወቃችሁ ኸ በጣም ቀላል ነው። ችንጋደም ያለች ነገር መጨመር ብቻ። ችንጋደም ያለች ነገር ስጨምሩ ኸን ይሰጣቸዋል ማለት ነው። የኸን ቤተሰብ ሙሉውን እዚህ ጋር ለምሳሌ ከኩ ላይ ችን ስጨምሩባት ጋደም ስታደረጉባት ልክ ኩላይ ማለት ነው። ስለዚህ ችን ሰጣቸዋለች ማለት ነው። ስለዚህ በቀላሉ ለመጻፍም አሪፍ ነው። የመጀመሪያ ከን ካወቃችሁ ኸ በጣም ቀላል ነው የሚሆን ማለት ነው። ስለዚህ ቅጥላቸው ኖርማሊ ምንድነው? ጎናቸው ላይ እንዳለ፣ ሁለተኛ ሶስተኛ እግራቸው ሸፋፋ እንደሆነ፣ አራተኛም እንደነገርኳችሁ እግራቸው አጭር ነው፣ አምስተኛ ቀለበት፣ ስድስተኛ ያው ልክ እንደ ክትጻፍና ግን ከላይች ጋደም ያለ ነገር አለባት። ሆ እግራቸው ያጥራል ብያቸዋለሁ። በቀኝ በኩል እግራቸው ያጥራል ማለት ነው። ኦኬ ይሄኛውስ ምን ይላል? ወ ው ዊ ዋ ዌ ው ወ። እንድገመው እስኪ አንዴ። ወ ው ዊ ዋ ዌ ው ወ። ያ ድምጻቸውን ይመስላል። አሁን ቅርጻቸውን የመጀመሪያ ቅጥል የለባትም። ሁለተኛ እንደነገርኋችሁ ጫፍ ላይ አላት ቅጥል። ሶስተኛ እግሯ ሸፋፋ ነው። አራተኛ ልክ እንደ ዋ ትጽፋ ግን እግሯ ቀጥ ብሎ ይወርዳል ማለት ነው። አምስተኛ ቀለበት አለባት። ስድስተኛ ው ደግሞ ከሁለተኛው ይለያል። የሁለተኛው ጫፍ ላይ ነው ያለ ማለት ነው ቅጥሉ። ይህ ስድስተኛው ግን ምንድነው ማለት ነው? መሀል ላይ ነው ቅጥሉ ያለበት። ይኸው ችኛዋ ጫፍ ላይ ነው ያለች ማለት ነው። ይሄኛው ደግሞ መሀል ላይ ጎኑ ላይ ነው ያለ ማለት ነው። ወ ልክ እንደ ወ ሲጻፍና ልክ እንደ ዋ ይመስላል፣ ግን እግሩ የተጣመመ ነው ማለት ነው። ወደ ግራ ዞር ያለ ነው ማለት ነው። ስለዚህ በዚህ መልኩ ማወቅ ትችላላችሁ፣ እንደዚህ መለየት ትችላላችሁ ማለት ነው። ያ ወደዚህኛው እንሂድ። ዘ ዙ ዚ ዛ ዜ ዝ ዞ። እንድገመው አንዴ። ዘ ዙ
ዚ ዛ ዜ ዝ ዞ። ያ ድምጻቸው ይህን ይመስላል። አሁን ቅርጻቸው የመጀመሪያ ያው እንደምታዩት ምንም ቅጥል የለባትም ዘ። ከዛ እንደነገርኳችሁ ቅጥል አለባት ጎኗ ላይ። እግሯ ሸፋፋ ነው። እግሯ ያጥራል በግራ በኩል። አምስተኛ ቀለበት አለባት። ስድስተኛ የተለያየ ቅርጽ እንዳላቸው ሆነው ልክ እንደዚ ጻፍና እችኛዋ ግን ወደ ግራ የዞረች ተጣማለች ማለት ነው። ሰባተኛ ደግሞ እግሯ በቀኝ በኩል ያለው እግሯ አጭር ነው ማለት ነው። ያ ወደዚህኛው እንሂድ። ይሄኛው ደግሞ ማን ነው? ዠ ዠ ዡ ዢ ዣ ዤ ዥ ዦ። እንድገመው አንዴ። ዠ ዡ ዢ ዣ ዤ ዥ ዦ። ያ ድምጻቸውን በዚህ መልኩ ካያችሁ አሁን ወደ ቅርጻቸው እንሄድ። የመጀመሪያ እንደምታዩት ምንም ቅጥል የለበትም። ከዛ ሁለተኛ ቅጥል አለባት ጎኗ ላይ። ሶስተኛ እንደነገርኳችሁ እግሯ ሸፋፋ ይሆናል በግራ በኩል ያለው እግሯ ማለት በቀኝ በኩል። አራተኛ እግራቸው እንደሚያጥር በግራ በኩል ያለው። አምስተኛ ቀለበት እንዳላቸው። ስድስተኛ የተለያየ ቅርጽ ነው ያላቸው ልክ እንደ የጻፍና ግን ከላይ ችጋደም ያለች ነገር አለባት ማለት ነው። ሰባተኛ ደግሞ ባለ እግር ከሆኑ እግራቸው ያጥራል ብያቸዋለሁ በቀኝ በኩል። አሁንም በቀኝ በኩል እግሩ አጭር ነው ማለት ነው። ስለዚህ በዚህ መልኩ በቀላል መንገድ የአማርኛ ፊደላትን ሁሉንም መቻል ትችላላችሁ ማለት ነው። ከናንተ የሚጠበቀው እንደዚህ የምንለቃቸው ቪዲዮዎች በደንብ ማየት ነው። በደንብ ማየት። አሁን መጀመሪያ ምን ማድረግ አለባችሁ? ቅርጻቸው ድምጻቸውን በደንብ ካወቃችሁ ከዛ ወደ ቅርጻቸውን የመጀመሪያን ፊደል ካወቃችሁ ከዛ ቅርጻቸው ተመሳሳይ ነው። አብዛኞቹ ተመሳሳይ ነው። የሁለተኛ፣ የሶስተኛ፣ የአራተኛ፣ የአምስተኛ፣ የስድስተኛ፣ የሰባተኛ እያልን ስንሄድ ተመሳሳይ ቅርጽ አላቸው ማለት ነው። ስለዚህ በዚህ መልኩ ብታዩ አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ፣ የዛሬው ክላሳችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘላችሁ። ሰናይ ጊዜ